ኤፍሬም እና ቡዜ እንግዲህ ጭቅጭቅና ክርክር ላይ ናቸው ያሉት። ኤፍሬም የሚናገረው ነገር እውነተኛና ትክክለኛ ነገር ነው። ቡዜ ደግሞ ውሸቱን እውነት ነው ብለክ እመን እያለች ነው። ኤፍሬምም ደግሞ ያለው ነገር እውነቱን ነግሯታል፣ አጋልጧታል። ምክንያቱም አንቺ የምትፈልጊው አብርሃምና ሩታ ተለያይተው አብርሃም ሄርሜላ ጋር እንዲኖር ነው እንጂ ከሩታ ጋር እንዲሆን አትፈልጊም ምናምን ብሏታልና እሷ ራሷ አንዳንድ ጊዜ ሌባ ሳይጠራ አቤት እንደሚለው በጣም ተናደደች። አንተ እንደዚህ እንድትል አልፈልግም፣ እንደዚህ እንዳትለኝ ምናምን እኔ እህትህ ነኝ ምናምን አለችና ኧረ እባክሽ ሩታንም እንደ እህትሽ ብታያትማ ወንድምሽንም አብርሃም እንደ ወንድም ብታዩ ትዳሩን ለማፍረስ አትሮጭም ነበር ማለት ነው። ሰላም የኔ ውዶች እንዴት ናችሁ? እንዴት አመሻችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? ሁሉ ሰላም አለሁላችሁ የኔ ውዶች። እንግዲህ ተመልሼ መጣሁላችሁ። አጠር ያለ ቪዲዮ ነው ይዤላችሁ የመጣሁት አሁን ላይ ማለት ነው። ኤፋ እንግዲህ ከቡዜ ጋር ትልቅ እንግዲህ ግብና ጭቅጭቅ ተፈጥሯል ማለት ነው። ምክንያቱም እሱም እውነቱን ነው የሚነግራት፣ እሷም ደግሞ ውሸቱን እውነት ነው ብለህ አምነህ ካልተቀበልክ አብርሃም ለሩታ አይሆንም። ጭራሽ ሩታን አብርሃም ትናንትና የተናገረው ነገር ሰምተሃል። እኔ ከሷ ጋር ልኑር እንኳን ብዬ ባስብ ከዚህ በኋላ ምን ልታረገኝ ትችላለች ብዬ እያሰብኩኝ ከሷ ጋር መኖር አልፈልግም። ሁሉን ነገር ማወቅ አለብኝ፣ እውነቱን ማወቅ አለብኝ። ጥፋተኛ ማን ነው የሚለው ነገር ማወቅ አለብኝ። ጥፋተኛ የሆነ ሰው ደግሞ ለምን ይሄን ነገር እንዲያደረገ ጠይቄ እውነቱን አውቄ ነው ውሳኔ ወስኜ ህይወት የመኖር የምፈልገው ብሏልና፣ ስለዚህ በወንድምህ ህይወት እንትን ማለት የለብህም። አብርሃምና ሩታ አንድ ላይ ካልሆኑ ብለክ ሌላ ችግር ውስጥ መግባት የለብህም ብላ ነው እንግዲህ ቡዜ እየተናገረች ያለችው። ቡዜ ግን ሩታ ምን ብታደርጋት ነው እንደዚህ? በነገራችን ላይ እነ ቡዜ ሁሉም እውቅና ያገኙት በሩታ ምክንያት ነው ታውቃላችሁ። እና አሁን ላይ ሁሉም ሰው በሩታ ምክንያት ነው መሸቀል የሚፈልገው። ሩታ ብሎ የሩታን ስም ከለጠፉና የሩታን ፎቶ ለጥፈው ከመጡ ሁሉም ቪዲዮ ይታይላቸዋል። ግን ይህን ያደረገችላቸውን ሰው ወይንም ሴት ይችን ሩታን እንዴት ለመበቀልና መጥፎ ሰው ናት ለማለት እንደበቁ አላቅም እውነት ለመናገርና አንዳንድ ጊዜ ያው ሰው እናንተ በጠበቃችሁት ልክ አይደለም፣ ባልጠበቃችሁት ልክ ነው የምታገኙትና ከባድ ነው እውነት ለመናገር። እና እንግዲህ አብርሃምና ሩታ አንድ ላይ እንዳይሆኑ ነው ቡዜ የምትፈልገው። ኤፍሬምም ደግሞ አንቺ አብርሃምና ሩታ አንድ ላይ እንዲሆኑ አትፈልጊም፣ ያንቺን ፍላጎት ብቻ ነው እየተናገርሽ ያለሽው እንጂ ትክክለኛውን ነገር አይደለም ምናምን ብሏታልና እንደውም ደውይልኝ በቃ እናወራለን ምናምን ሲላት ራስ ደውል ምናምን ብላ ባክ ብላው ነው የሄደችው። በጭራሽ በቃ ስለ ሩታና ስለ አብርሃም እንዲወራ አትፈልግም ማለት ነው። ስለ ኤፍሬምና ስለ ሩታና ስለ አብርሃምና ስለ ሄርሜላ ብቻ ነው መስማት የምትፈልገው። ይገርማል ብቻ